ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ በጣም ባዘንኩበትና ባሳዘነኝ ልጅ ነው የመጣሁት። ቴዲ ይባላል። የአብረሽ አበሻዊና የነ ብለሽ አበሻዊና የነ መሲ ጓደኛ ነው። እንግዲህ መሲም በፌስቡክ የለጠፈችው በጣም ነው ያሳዘነኝ። እኔ እንጃ የሰው ልጅ ለዚህ ነው የምንባለው፣ ለዚህ ነው ስደት የምንንከራተተው። ለዚህ ነው በቃ ከርታታ ሆነን እንግዲህ አገሩ ገብቶ ነበር መልሶ በበረሃ ነው የገባው እና በጣም ነው የሚያሳዝነው። እውነቴን ነው የምላችሁ። ለዚች ቀን ለዚች እድሜ ነው እኛ በቃ ሁልጊዜ ስንባላ ስንጣላ የምንኖረው። በቃ እንግዲህ ዜድ ሚስቱ ነች ማለት ነው። ለእሷ ራሱ መጥናናትን ይመኝ። እኔ እንጃ። እኔ በፊትም ያው በነመሲ ነው የማውቀው ልጁን ከናብሮሽ እነ ብልክ አበሻዊ ጋር ነው የምናውቀው አይደል እንዴ? እሱ ልጅ በጣም የራያ ልጅ ነው። እኔ በጣም ነው ያሳዘነኝ። ከነመሲ ጋር ብዙ ነገር ተደርጓል፣ ብዙ ነገር መከራ አይቷል። ያው እስር ቤትም አብሮ ከነመሲ ጋር ገብቶ ነበረ። ብዙ ነገር ነበረ። ያን ሁሉ አልፎ በዚህ በረጋ እድሜው መቀጨቱ በጣም ያሳዝናል። በስደት ተንከራቶ ፎይ ሳይል ለዚህ ነው የምንንከራተተው ብያስ እኔ እንጃ። ለዚህ ነው እንዴ? ለዚህ ለማያልፍልን ጊዜ ለማያልፍልን የነገን እያለምን ለዚች ቀን ነው፣ ለዚች ነው በቃ ህይወታችን በአጭር ለመቅረቱ ነው በስደት በእንትን የምንንከራተተው በበረሃ። የበረሃን መንከራተት ሁላችንም በእንትን እንኳን መተን ስቃይ ነው የምናየው፣ እንኳን በበረሃ ማለት ነው። በበረሃ ነው እንግዲህ ተንከራቶ የመጣው። ይሄ ሁሉ እኔ በጣም ነው ያዘንኩት። ኮሜንት ላይ ገብታችሁ መሲ የኮመተችውን የብርሽ ያበሻው እንኳን በትግረኛ ስለሆነ እኔ ትግረኛ ስለማላረብ እንትን አላልኩም። ግን ፌስቡክ ላይ የኮመተችው ኮሜንት እኔ ራሱ አስለቅሶኛል። እውነቴን ነው የምላችሁ። አሁን ራሱ በቃ እያለቀስኩ ነው እንትን የምለው እና የሆነ ለዚች እድሜያችን ለዚህ ለአንድ ቀን ምንም እንትን ሳንል ለምታርፍ ቀን መንከራተታችን ነው የሚያሳዝነኝ ማለት ነው። አብሶ በስደት የምንንከራተት ልጆች በስደት ለዚች ብለን ያልፍልናል ብለን በስደት ተንከራተን ለምን ሞተው ልጆች ማለት ነው ማዝነው ማለት ነው። ባለፈው አይታችኋል እህታችን የሞተችው ዱባይ ላይ። ይሄ ደግሞ በቃ እንጃ ድንገት ነው የሞተው ምናምን ይላሉ። እኔ አላውቅም ምን ሆኖ እንደሞተ ራሱ አይታወቅም ገና ነው። እና በጣም የሚያሳዝነው እኔ ራሱ አላምንም ብዬ ነበረ ፌስቡክ ላይ ተለጥፎ ምናምን ሳየው እስቲ ኮሜንት ገብቼ ላንብብ ብዬ ስገባ የመሲ የኮመተችውን ኮሜንት አይቼ ነው እውነት ነው በቃ ውሸት መስሎኝ ነበር። አንዳንዴ እውነቱም ውሸቱም እንትን ስለማይለይልኝ በቃ ሰው ሞቶም እውነት አልመስለን እያለ ነው። የሆነ ነገር ሙሉ እውነት አልመስለን እያለ ነው። ለምን በአሁኑ ጊዜ እውነት የምንላቸው ነገሮች እየጠፉ ስለመጡ ማለት ነው። ግን በጣም ነው የሚያሳዝነው ልጁ። ለዚች እድሜ በስደት እንንከራተታለን ምንም እንትን ሳንል እና ነፍስህን ይማርህ ወንድሜ። ምንም ማድረግ አይቻልም። ይቺ ነች ዓለም፣ እንደዚች ነች ዓለም በአጭር የምታስቀር በአጭር የምታስቀር እንደዚች ነች ዓለም ማለት ነው። ይቺ ነች የኛ መጨረሻ ይሄ ነው። በቃ መንከራተት ብቻ በቃ ተንከላተን ያልፍልናል ብለን የመጨረሻ ጊዜያችን ይቺ ነች የምትሆነው። በጣም ነው የሚያሳዝነው። እኔ እንጃ ይሞታል የማይባል ሰው ሞቶ ስትሰሙ ሞቱን ስትሰሙ የመጨረሻው ምን እንደሆነ አይታወቅም። እና በጣም ነው ያዘንኩት። እኔ ራሱ በጣም ነው ያዘንኩት። ማለት ሰው በመሆኑ በጣም ያሳዝናል። በዛ ላይ ደግሞ በስደት በመሆኑ ስደተኛ በበረሃ ላይ ሲንከራተት
በበረሃ ላይ ምንም ምንም ለማያተርፍ እኔ በጣም ነው እኔ እውነቴን ነው የምላችሁ። እዚህ ራሱ ዱባይ የመጡት ወንድሞቻችን ሲንከራተቱ እንዴት እንደማለቅስ አንድ 10 ቀን የተቀመጥኩበት ቤት ነበር። ትምህርት ቤት እያደርሳለሁና ሲያደርስ ስንመለስ አያቸዋለሁኝ እና ጣሃው እያቃጠላቸው የሚሰሩት ስራ የሚሰራቸው እኛ ሴቶቹ እንሻላለን። ቢከፋን ምን ቢለንም ባይሆን ውስጥ ነው ብንሰራው ብያዘንኩኝና መንከራተት ስደትን የቀመሰው ብቻ ነው። እኔ ስደት ለወንድ ልጅ ይመቻል ብዬ አላስብም። እውነቴን ነው የምላችሁ። በጣም ከባድ ነው። በጣም ከምነግራችሁ በላይ ለወንድ ልጅ እንደዚህ ሹፌሮች ምናምን ታልሆኑ በቃ በጣም ከባድ ነው። ሹፌር ተሆኑ ችግር የለም፣ ያው ሹፌርናቸውን ሲጨርሱ ያልፋሉ። ግን ይሄ በጣም ከባድ ነው እና እኔ እንጃ ነፍስን ይማረው፣ ነፍስን በገነት ያኑረው። እንግዲህ በረገው ተቀጭተሃል፣ ምንም ማድረግ አይቻልም። የሰው ልጅ እንደዚህ ነች፣ ይችን ይቻላል፣ ይችን ለዚች ነው የምንባለው፣ ለዚች ነው የምንናቆረው፣ ለዚች ነው በቃ የሆነ እንትን የምንለው፣ ለዚች ኑሮ ነው በቃ የሆነ ትዕቢት የሆነ ካላግባብ የምናደርጋቸው ድርጊቶችን ለዚህ ነው ይሄ ነው ይችን የህይወታችን መጨረሻ እና በጣም ነው የሚያሳዝነው። ነፍስን ይማረው። ለማንኛውም አብሬሽን አብሬ ሀበሻዊም